ይህስ የጉድ ነውና ብቻ አንዳንዴ በፍቅር ህይወት ውስጥም ስትሆኑ በትዳር ህይወት ውስጥ ስትሆኑ እና በጸብ ጊዜ ያን ነገር የምትናገሩ ሰዎች ግን በጣም ነው የምታሳፍሩት፣ በእውነት ማለት ነው። ስለዚህ ምንም ይሁን ምንም ቤተሰብ ነው። ለእናንተ ተብሎ መስዋዕትነት የተከፈለላችሁን ግን ወደ ኋላ ትታችሁ አንቺ እኮ እንደዚህ ነሽ፣ አንቺ እኮ እንደዚህ ነሽ ለምትሉ ሴትም ሆነ ወንዶች ሰላም ሰላም፣ ውድና የተከበራችሁ አድማጭ ተመልካቾች፣ የቤተሰቦች ጓደኞች፣ በአጠቃላይ ሰው ዘር በሙሉ ሰላማችሁ እንደምድር አሸዋ እንደ ሰማይ ኮከብ ሲተርፍ ያለልኝ ቪዲዮ ላይክ እና ሼር ሰብስክራይብ እያደረጋችሁ ለምታበረታቱ እግዚአብሔር ይስጥልኝ፣ እግዚአብሔር ያክብርልኝ። በጣም ነው የማመሰግነው። ዛሬ ይዤላችሁ የመጣሁት እንግዲህ ስለ እነ ሳምሪና ስለ እነ ፋኒ ስለ እነ ጂጂኪያ ነው እንግዲህ ስለ እነሱ ነው ይዤላችሁ የመጣሁት። እንግዲህ ሳምሪ ያው ለሀገራቸው ለበዓላቸው እንግዲህ ገብታ እንደተናገረች አባቷም ደግሞ እንግዲህ በሚዲያ መጥተው ልጄ ናፍቀሽ ያል ደውዪልኝ፣ ልጆችሽ ናፍቀው ያል ሰላም በይ እያሉ በሚያሳዝን ሁኔታ እንግዲህ አባት እየተንሰፈሰፉ ይገኛሉ። እሷ ደግሞ ያው አንዳንዴ ማለት ነው ቢያንስ አብራችሁ በልታችሁ ጠጣችሁ፣ ሲቀጥል ተወላልዳችሁ የባልዬ የሚስቱን ጉድ ሚስቲቱ የባሏን ጉድ ለምንድን ነው የምትዘጋዘጉት? አሁን እሷ ለእናት ለቤተሰቦቹ 100,000 ብር ያላነሰ ይልካል ወዘተ ምናምን፣ ባልየው ደግሞ እኔ ለአባቷ ብር የምሰጥ ምናምን እንደዚህ ወዘተ ምናምን ቀጥርጥርጥር ያለ ወሬ የምታወሩ ግን በቃ በሰብ ጊዜ ጸጥ፣ ዝምታ ወርቅ ነው። ከተነጋገራችሁ ደግሞ ካሜራ ወለቅ አድርጋችሁ የግላችሁን የሆዳችሁን በንግግር መፍታት። ምክንያቱም እንኳን ተዋልዶ ባይወለድም ቢሆን ማለት ነው የሰውን ጉድ መዘግዘግ ምን ትርጉም አለው? እና አንዳንዴ ግርም ይላል። ብቻ ይህን ካሜራ እየደቀናችሁ የምታደርጉት ነገር እኔ ብቻ ነው ያላቅም። ፈጣሪ አምላክ አይምሮ ልቦና ይስጠን እስኪ ለሁላችንም። ስለዚህ እሷ ደግሞ ምን ትላለች መሰላችሁ? እኔ ከእናቴ የተጣላሁት ለሱ ብዬ ነው። ሲቀጥል እናቴ እዚሁ ናት፣ ወንድሜም ከዚሁ ነው ያለ። አንቺ እኮ መግቢያ የለሽም፣ ቢቴጂም መግቢያ የለሽም፣ የት ልትገቢ ብሎ ተናገረ። በዛን ሰዓት ራሴ ጥያቄውን አመላለስኩት እና ቤቱን ለቅቄ ለመውጣት ወሰንኩ። ምክንያቱም እናቴና እሱ ስለሚጣሉ ስለሚጨቃጨቁ ከአንዳቸው ጎን ላይ ሁኜ ነገሮችን ማብረድ ነው ያለብኝ። ለሁለታቸው ከሆነ ግን ከሁሉም ጋር ሰላሜን እየነሱኝ እኔ መኖር ስለማልችል ግዴታ ወደ ባሌ ሁኜ እናቴን እያንቋሸሽኩኝ መኖር ጀመርኩ። ግን እሱ ጋር ስጣላ ግን መግቢያ የለሽም ብሎ ሰደበኝ። እንዴት እናቴ እያለሽ ምንም ብንጣላ ወንድሜ እያለ እንዴት መግቢያ የለሽም ብሎ ይለያል? ስለዚህ መግቢያ መኖርና ለመኖሬን በግልጽ ማሳየት አለብኝ ብዬ ወጣሁ ትላለሽ። መታ እንግዲህ ኢትዮጵያ ውስጥ ነው ኢንተርቪው የምትደረግ። ከዛ ሲቀጥል ደግሞ ያው አንዳንዴ ምን አለ መሰላችሁ ከትዳራችሁ ውጭ ስትሆኑ የምታደርጉት አክት ሴቶች ግን ወንድ ልጅ ለማናደድ ወይም ለመበሳጨት ከሆነ በጣም ተሳስታችኋል። ፈጣሪን እያስቀየማችሁ እንደሆነ መታወቅ አለበት። እንዴት ነው አለባበስሽ? በሆድ በጀርባ መቀመጫ እንዲህ እስከዚህ ድረስ ክፍትፍት ያለ ቁርጥርጥ ያለ። እኔ ቆይ ምንድን ነው ወንዶችን ምን አድርጉ ነው? የክርስቲያን አለባበስ እንዲህ ነው እንዴ? ይህ ስልጠና ነው? ፍንዳታ ነው? ፋርነት ነው? ገገማ ነው? ምንድን ነው? አንዲት ሴት ልጅ ለቀቅ ያለ ቀሚስ ለቀቅ ያለ ሸሚዝ መልበስ ግዴታ ነው እነው የትኛው መጽሐፍ ቅዱስ ነው እስኪ በክርስቲያን እንደዚህ ያለ የተቆራረጠ የተከፋፈተ ልበሱ ተብሎ የተነገረላችሁ? በጣም አጸያፊ። አብሶ ልጅ ወልዳችሁ ልጅ ባትወልዱስ ማንነትን እስከመጣል ድረስ። አሁን እቺ ሳምሪ
በእውነት ነው የምላችሁ አለባበሷ እግዚአብሔር አምላክ ብቻ እኔ እንጃ እህቴ ልቦናሽን ይመልሰው። ሌላ ምንም አልልም።